ዞን ከተማ ላይ ፎቶ መነሳትም እየቀረ መጣ። ያማራ የሚገደለውን ነገር ላስታውሳችሁ። እኛ ጋር ሆኖ በፋኖ አብሮ ትግል ላይ ይሰዋል፣ መከላከያ ላይ ሆኖ ይሰዋል። ሚዲያ ላይ የሚሰሩ ሰዎች፣ የፋኖ ኃላፊዎች፣ የፋኖ የውጪ አገር ተወካዮች፣ ኦፊሻል የሆኑ ግለሰቦች ሲጽፉ የነበሩ በጣም የሚያሳፍር ትንሽ ኤግዛጀሬሽን ነው የሚሆነው። እንደውም በጣም መሳነስ ነው የሚሆነው። ሶሪ እንደዚህ አይነት ሰዎች እስከ ዛሬ የት ነው የነበሩት? አድርባይነት ግን ጥግ ሲደርስ ጥግ ሰውየውን ለመብለጥ ዳንኤል ክብረትን ለመብለጥ የሚደረገው ታታሪነት ነው። እነዚህ ወገኖች በአንድም በሌላ መልኩ የኢትዮጵያ ፖለቲካ ላይ የየራሳቸውን ሐሳብ የሚያሻግሩ ወቅቱ የፈጠረላቸውን አጋጣሚ ለመጠቀም የሚጥሩ የሚዲያም የጫካም ሰዎች ናቸው። ሲሳይና ሞገስ ስታሊንም ጭምር ከሚዲያው ምሬ ደግሞ ከጫካው የሚወከሉ የዛሬ ዘገባችን ጉዳዮች። እነዚህ ሰዎች ሰሞነኛ የፖለቲካና የትግል ጉዳዮችን አስመልክቶ የሰነዘሩትን ሐሳብ ወደ እናንተ ከማድረሳችን በፊት ግን ዛሬ የሰማናቸውን መረጃዎች እናስደምጣችኋለን። የኢትዮጵያ ብሔራዊ ምርጫ ቦርድ 7ኛውን ሀገራዊ የምርጫ ሰሌዳ በሚመለከት የፖለቲካ ፓርቲዎችን ለማወያየት ለጋዜጠኞች ዝግ የሆነ ስብሰባ ትናንት አድርጎ ነበር። ይሁንና ፓርቲዎቹ በጊዜ ሰሌዳው ላይ ከመወያየታችን በፊት የሀገሪቱ ሰላምና ጸጥታ ነፃ ምርጫ ለማድረግ አስቻይ አይደለም የሚል መከራከሪያ ያቀርበዋል። የኢትዮጵያ ብሔራዊ ምርጫ ቦርድ 7ኛው ሀገር አቀፍ ምርጫ የሚካሄድበትን ረቂቅ የጊዜ ሰሌዳ ለፖለቲካ ፓርቲዎች ለውይይት ባቀረበበት ወቅት ተቃውሞ እንደገጠመውም ተሰምቷል። ለጋዜጠኞች ዝግ የነበረው የቦርዱና የፖለቲካ ፓርቲ ተወካዮች ውይይት ዋና አጀንዳው የምርጫ ማካሄጃ ረቂቅ የጊዜ ሰሌዳ ቢሆንም የውይይቱ ተሳታፊ የፖለቲካ ፓርቲ ተወካዮች ግን በአገሪቱ ምርጫ ለማካሄድ ከሰላምና ጸጥታ እንዲሁም ከፖለቲካ ምህዳር ጋር የተያዙ አስቻይ ሁኔታዎች በመኖር አለመኖራቸው ላይ ቦርዱና ፓርቲዎች ከስምምነት ላይ ባልደረሱበት ሁኔታ በምርጫ ማካሄጃ የጊዜ ሰሌዳ ላይ መነጋገር አንችልም በሚል ተቃውሞ አሰምተዋል። የፖለቲካ ፓርቲዎቹ ተወካዮች ኢትዮጵያ ከሰላምና ጸጥታ አንጻር አሁን ባለችበት ነባራዊ ሁኔታ ነፃና ፍትሃዊ አገር አቀፍ ምርጫ ማካሄድ የሚያስችላት ቁመና ላይ አይደለችም በማለት የምርጫ ቦርድ አመራሮችን እንደሞገቱ ምንጮች ተናግረዋል። አብዛኞቹ ፓርቲዎች በተለይ በአማራ፣ በኦሮሚያና ትግራይ ክልሎች ያሉት የጸጥታ ሁኔታዎች ነፃና አሳታፊ ምርጫ ለማካሄድ አስቻይ አይደሉም የሚል አቋም ይዘው ከስብሰባው ተበትነዋልም ተብሏል። የኒውክሌር ስምምነቱ ኢትዮጵያ በቀጠናው ያላትን የኃይል አቅርቦት መሪነት ሚናዋን ያሳድጋል ሲሉ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ተናገሩ። መንግስት ከሩሲያ ጋር የተፈራረመው የኒውክሌር ኃይል ማመንጫ ግንባታ ስምምነት ኢትዮጵያ በቀጠናው ያላትን የኃይል አቅርቦት መሪነት ሚናዋን ያሳድጋል ሲሉ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ተናግረዋል። የውጭ ጉዳይ ሚኒስትሩ ይህን የተናገሩት ከሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ጋር በሞስኮ በሰጡት የጋራ ጋዜጣዊ መግለጫ ነው። 25 ደቂቃዎች ገደማ በወሰደው ጋዜጣዊ መግለጫ ጌዲዮን ጢሞቴዎስ ከአንድ ጋዜጠኛ በሩሲያኛ ቋንቋ ለቀረበላቸው ጥያቄ በሰጡት ምላሽ ኢትዮጵያና ሩሲያ የተፈራረሙት የኒውክሌር ኃይል ማመንጫ ግንባታ ስምምነት የሁለቱን ሀገራት ግንኙነት በማጠናከርና ከሰሃራ በታች ባሉ የአፍሪካ ሀገራት እንዲህ አይነት ቴክኖሎጂዎችን ከማስተዋወቅ አኳያ ግዙፍ አበርክቶ አለው ብለዋል። የውጭ ጉዳይ ሚኒስትሩ በሞስኮ ይህን ያሉት ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ ኦሮሚያ ክልል ባሌ ዩራኒየም መኖሩን ከተናገሩ አንድ ቀን በኋላ ነው። ጌዲዮን ጢሞቴዎስ ከላቭሮቭ ጎን ሆነው በሰጡት ገለጻ ይህ የኒውክሌር ኃይል ማመንጫ ግንባታ ስምምነት ኢትዮጵያ በቀጠናው ላሉ ሀገራት የኤሌክትሪክ ኃይልን በማቅረብ ረገድ ያላትን የመሪነት ሚና ያሳድጋል የሚል ተስፋ መንግስታቸው መሰነቁንም አመላክተዋል። ታላቁ የኢትዮጵያ ህዳሴ ግድብ መጠናቀቁን ተከትሎ በዚህ ወቅት ኢትዮጵያ እንደ ኬንያ፣ ሱዳንና ጅቡቲ ላሉ ሀገራት ኃይልን እያቀረበች መሆኑን ያወሱት የውጭ ጉዳይ ሚኒስትሩ መንግስትም ይህንን አጠናክሮ የመቀጠል ኃላፊነት እንዳለውም ተናግረዋል። ኢትዮጵያ ያላትን የኃይል አቅርቦት ለጎረቤቶቿ በማቅረብ ቀጠናዊ ትስስርና ትብብርን በአፍሪካ ቀንድ ለማጎልበት እንደሚፈልጉም የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ አመልክተዋል። በተጨማሪም የኒውክሌሩን ጨምሮ ከሌሎች አማራጮች የሚመነጭ ኃይል ኢትዮጵያና ወደ ኢንዱስትሪ እና ዝመና ይመራታል ብለው ተስፋ እንዳደረጉም ገልጸዋል። የኒውክሌር ኃይል ማመንጫ ግንባታው ኢትዮጵያን በሰው ሰራሽ አስተውሎትና በሌሎች እየመጡ ባሉ አዳዲስ ቴክኖሎጂዎች የመሪነት ሚና ላይ የሚያስቀምጣት መሆኑንም የውጭ ጉዳይ ሚኒስትሩ ተናግረዋል።
በኦሮሚያ ክልል ምዕራብ ሸዋ ዞን ኖኖ ወረዳ ከጉራጌ ዞን የተነሱ ናቸው የተባሉ ታጣቂዎች በፈጸሙት ጥቃት 12 ሰዎች መገደላቸውንና የጸጥታ ኃይሎች ደግሞ 22 መግደላቸውን ነዋሪዎችን ጠቅሶ ቢቢሲ ዘግቧል። በኖኖ ወረዳ ሃሎ ዲኒቂ መንደር ባለፈው ቅዳሜ ጥቅምት 8 ቀን 2018 ዓ.ም ምሽት ላይ በተፈጸመው ጥቃት 22 ሰዎች መገደላቸውን ነዋሪዎች ሲናገሩ የኖኖ ወረዳ አስተዳዳሪ ግን የተገደሉት 12 ሰዎች መሆናቸውን ይፋ አድርገዋል። ጥቃቱ ከተፈጸመ በኋላ የመንግስት የጸጥታ ኃይሎች በአካባቢው ተሰማርተው እርምጃ መውሰዳቸውን የገለጹት የኖኖ ወረዳ አስተዳዳሪ አቶ ወንዳፍራሽ ሉሌሳ የተገደሉት 22 ናቸው የሚባለው ውሸት ነው። 12 ናቸው የተገደሉት፣ ከ22 በላይ የተገደሉት ከታጣቂዎቹ ወገን ነው ብለዋል። ጥቃቱ የተፈጸመበት መንደር ነዋሪዎች ጥቃት ከጉራጌ ዞን ተሻግረው የመጡ በፋኖ ታጣቂዎች ቅዳሜ ምሽት ላይ አሰቃቂ ጥቃት ፈጽመዋል ሲሉ ከሰዋል። ለደህንነታቸው በመስጋት ስማቸው እንዳይጠቀስ የጠየቁ ነዋሪ ለቢቢሲ አፋን ኦሮሞ እንደተናገሩት ታጣቂዎቹ ከጉራጌ ዞን በመነሳት በፈጸሙት ጥቃት ሕፃናትን ጨምሮ ንጹሃን ዜጎች ላይ ጥቃት ፈጽመዋልም ብለዋል። ከዚህ ቀደም ተደጋጋሚ ጥቃት ሲፈጸምበት በነበረው ኖኖ ወረዳ አሁን በተፈጸመው ጥቃት ቤታቸው ውስጥና ከቤት ውጭም የተገደሉ ሰዎች ቁጥር 22 ደርሷል በማለት ነዋሪው ገልጸዋል። ይህንን የሟቾች ቁጥርን የሚያስተባብሉት የኖኖ ወረዳ አስተዳዳሪ አቶ እንዳፍራሽ ታጣቂዎቹ ከጉራጌ ዞን መነሳታቸውን ጠቅሰው ጥቃት ፈጻሚዎቹ እንደሚባለው የፋኖ ታጣቂዎች ሳይሆኑ ተራ ሌቦች ናቸው ብለዋል። በአካባቢው ትልቅ የጸጥታ ችግር እየፈጠሩ ያሉት የኦሮሞ ነጻነት ሰራዊት ታጣቂዎች ናቸው የሚሉት አቶ ወንዳፍራሽ ለፋኖ መንገድ የከፈቱት እነርሱ ናቸው። ፋኖ በሚል ስም የሚንቀሳቀሱት የመንግስትን ስርዓት ለመጣል የሚሞክሩ ሳይሆኑ ተራ ሌቦች ናቸው። በየመጠጥ ቤቱ የሚውሉና ማታ ማታ ጠመንጃ አንስተው ጥቃት የሚፈጽሙ ናቸው ብለዋል። በተመሳሳይ መልኩ ቢቢሲ ያነጋገራቸው የአካባቢው ነዋሪዎች ጥቃቱን የፈጸሙት ታጣቂዎች ከኖኖ ወረዳ ተፈናቅለው ወደ ጉራጌ ዞን ሄደው ከሰፈሩ ሰዎች መካከል ያሉ ታጣቂዎች ወደ ወረዳው ተመልሰው በመምጣት መሆኑን ተናግረዋል። ከኖኖ ወረዳ ተፈናቅለው ወደ ጉራጌ ዞን የሄዱ ሰዎች የኦሮሞ ነጻነት ጦር የሚፈጽመውን ጥቃት እንዲሁም በአካባቢው አስተዳደር ከመሬት ይዞታ ጋር በተያያዘ በወጣ አዲስ አሰራር ምክንያት መሆኑን ነዋሪዎች አመልክተዋል። በአካባቢው ከዚህ ቀደምም በሰው ሕይወትና በንብረት ላይ ከባድ ጉዳት ያደረሱ ጥቃቶች በነዋሪዎች ላይ የተፈጸሙ ሲሆን የባለፈው ሳምንት ጥቃት 6ኛው መሆኑን አንድ ነዋሪ አስታውሰዋል። ጥቃት ፈጻሚዎቹ ወደ አካባቢው ሲደርሱ ሕፃናት፣ አዛውንትና ሴቶችን እንኳን አያስተርፉም ያሉት ነዋሪው ያገኙትን ሰው በሙሉ በጅምላ ነው የሚገድሉትም ብለዋል። በቅዳሜ ዕለቱ ጥቃት ከተገደሉት ሰዎች መካከል ሕፃናት፣ አረጋውያንና ሴቶች እንደሚገኙበትም ነዋሪው ጠቅሰው በጥቃቱ ተገድለዋል ብለው የሚሰጡት ቁጥር ግን ከወረዳው አስተዳዳሪ የተለየ ነው። ሌሎች ነዋሪዎችም ጥቃቱን የፈጸሙት ታጣቂዎች ከጉራጌ ክልል የመጡ ናቸው በማለት ጥቃቱን የፈጸሙት የኦሮሞ ነጻነት ጦር በሚያደርሰው ጥቃትና ሕገወጥ የመሬት ወረራ ሳቢያ ከኖኖ ወረዳ የተፈናቀሉ ናቸው ሲሉም አክለዋል። የአካባቢው ሚሊሻዎች ነዋሪዎቹን ከጥቃቱ ለመከላከል ቢሞክሩም አቅማቸው ከታጣቂዎቹ ጋር ስላልተመጣጠነ ነዋሪዎቹን ማዳን እንዳልቻሉ ነዋሪው ተናግረዋል። የኖኖ ወረዳ አስተዳዳሪ አቶ እንዳፍራሽ ሉሌሳ እነዚህ ወገኖች የመንግስት የጸጥታ አካላት የኦሮሞ ነጻነት ሰራዊት ላይ ሲዘምት በሚያገኙት አጋጣሚ ጥቃት እንደሚፈጽሙም ይናገራሉ። ዓላማቸው በህገወጥ መንገድ ሰፍረው መሬት በመውረር ግብር የማይከፍሉበት መሬት ማግኘት ነው። ከመሬቱ ተፈናቅለናል፣ አሁን መመለስ አለብን በሚል ነው ጥቃት የፈጸሙት። ይህ ግን ህልም ነው ሲሉ ተናግረዋል። ባለፉት ጥቂት ዓመታት ኖኖ ወረዳ በታጣቂዎች በተደጋጋሚ ጥቃት ከሚሰነዘርባትና ንጹሃን ከሚገደሉባት የኦሮሚያ አካባቢዎች መካከል አንዱ ሆኗል። ፓትርያርኩ የሰላምና የእርቅ ዕድል ቅድሚያ እንዲሰጠው ጉባኤው የበኩሉን ጥረት ማድረግ አለበት አሉ። ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት የቅዱስ ሲኖዶስ አብይ ጉባኤ መጀመሩን አስመልክቶ መልእክት አስተላልፈዋል። በዚህም መልእክታቸው የእርስ በርስ ግጭቶች ቆመው ግጭቶች በውይይትና በድርድር እንዲፈቱ ጉባኤው የበኩሉን ጥረት ማድረግ እንደሚገባውም አስገንዝበዋል። አክለውም በሀገራችን ያለው ያለመረጋጋት በህዝባችን አጠቃላይ ስነ ልቡና በሀገሪቱ አንድነትና እድገት የሚያስከትለውን ጫና በቀላሉ የሚታይ አይሆንም። የህዝቡ ስነ ልቡና ከተጎዳ የነገው ዕድል ጤናማ ይሆናል ተብሎ አይታሰብም። ችግሩ እየታየ ያለው በዋናነት በሀገራችን ፖለቲከኞች በመሆኑ ነገሩ እየተወሳሰበና የተራዘመ እንዲሆን አድርጎታል። በመሆኑም ይህ የእርስ በርስ ግጭት ቆሞ ችግሮች በውይይትና በድርድር በመፍታት የወንድማማች እልቂት የሚያስቆም የሰላምና የእርቅ ዕድል ቅድሚያ እንዲሰጠው ጉባኤው የበኩሉን
ጥረት ማድረግ ይገባዋል ብለዋል። የነገው ትውልድ ለማታዊ ተስፋ እውን ሊሆን የሚችለው ሰላምና አንድነት ሲኖር ነውና መንግስት፣ ተፎካካሪ ፖለቲከኛና ነፍጥ ያነሱ ወገኖች ሁሉ ለሰላም መስፈንና ለልማት እድገት መረጋገጥ ሲባል ወደ መግባባት እንዲመጡ በእግዚአብሔር ስም አባታዊ ጥሪያችንን እናስተላልፋለን ብለዋል። ባለፉት ሳምንታት የነበረው የሰበር ዜና ግትልትል ፕሮፓጋንዳ አሁን ቀዝቀዝ ብሏል። ወልዲያና ጋሸናም ስማቸውን የሚያነሳ ዘጋቢ አጥተው የአንድ ሰሞን ግለታቸው በርዶ አወዛጋቢነታቸውንም ጎንደርና ሸዋ ወስደውባቸው እስክንድርና ፋህድ ቀምተዋቸው የመረጋጋት ዘመናቸው ላይ ናቸው። ይህን ሁኔታ ያጤን የሚመስለው ሲሳያጌና አሁን ፎቶ እየተነሱ መለጠፍም ቀርቷል በማለት ሐሳቡን ሲያጋራ ይደመጣል። ዞን ከተማ ላይ ፎቶ መነሳትም እየቀረ መጣ። አሁን በሻዕቢያ ድጋፍ የሆነ ነገር እናደርጋለን ብሎ ያስባሉ። አንድ ሁለት ቦታ ላይ ምናልባት ትታይ ይሆናል። ከዛ በኋላ ግን እዛኛው ቦታ ላይ ሳይሆን ጦርነቱ የት ቦታ ላይ እንደሚካሄድ ሳንደርስበት እንብል መገመት እንችላለን። ካንተ ጋር እዛ የሆነ መንደር ውስጥ ወይ ደግሞ መተህ በሻዕቢያና በህወሓት ድጋፍ የሆነ ቦታ ላይ ስለተቀመጥ ከዛ ጋር የሚተኮስ ነገር አይመስለኝም። አየሩን የሞላው ነገር አይና አንዳንድ እንትኖች ያለው ማለት አንዳንዱ ከፍቼ በስተትም ልሰማ አልችልም። ምክንያቱም ሰዎች የሆነ ነገር ሐሳብ ልዩነት ያልተረዳውት ያልገባኝ የምረዳው ነገር ካለ በሌላም ጉዳይ ላይ የሚደረጉ ውይይቶች እንዲህ አይነት ነገር ሰው ይሰማል። የራሳቸው ዓለም ውስጥ የራሳቸውን የጥላቻ ደሴት ፈጥረው እዛች ውስጥ ኩሪያ ውስጥ ተቀምጠው ከኢትዮጵያ ከአብይ በኋላ አብይ የተርበደበደበት ዘመን ይሄ ሲባል ዛሬም ላይ ቆመው ያንን የሚያምን ሰው አለ። ያው ማለት ከምቶም ያልወረደ ማለት ነው። ከባቡሩ ላይ ያልወረደ ይህ አይነቱ ክስተት እነ ምሬ ወዳጆንም ከፉከራ ወደ ልመና አሻግሯቸው ይሆን ብለን እንድንጠይቅ የሚያስገድደንን መግለጫ ሲሰጡ አድምጠናቸዋል። ወዳጆቹ ዋርካው እያሉ የሚያሞካሹት ምሬ ወዳጆ ያንን ከሻዕቢያና ከህወሓት ጋር ተጣምሯል የሚል ትችት ያስከተለባቸውን ኦፕሬሽን ካደረጉ በኋላ አሁን በምን ሁኔታ ላይ እንዳሉ ሊጠቁም የሚችል ፍንጭም የሚሰጥ መግለጫ አቀብሎናል። በክንዳችን አርበድብደነዋል ይል የነበረውን ሰራዊት በውስጡ ያሉ ተዋጊዎቹ መሳሪያቸውን ያዞሩበት ዘንድ ወደ መማጸንም አድርሶታል። የአማራ የሚገደለውን ነገር ላስታውሳችሁ። እኛ ጋር ሆኖ በፋኖ
አብሮ ትግል ላይ ይሰዋል፣ መከላከያ ላይ ሆኖ ይሰዋል። ወደዚህኛ ፋኖ ባንዳነ ተብሎ ይገደላል፣ ወደዛ ጠላት ባንዳነ ብሎ ይገደላል። በብዙ መንገድ ነው የሚገደለው። ብልጽግና አንተ ሲነግሩ ማሰማ ደነዝ አማራ እኔ ከዚህ በኋላ ከዚህ መልእክት አያይዤ የምነግርልህ የአማራ ሚኒሻ የአማራ አድማ ብተና በውስጣችሁ ሚኒሻ መስሎ የገባ አድማ ብተና መስሎ የገባ በብሔር የሰከረ ሌላ አጀንዳ የተሰጠ በውስጣችሁ እንዳለ ይገባናል። ከዚህ በኋላ እስኪ ተወት አድርጉት፣ አፈሙዛችሁን እዛው ጠላት ላይ አዙሩት። እኛ ሌላ ዓላማ ሌላ አጀንዳ አለን። ወደ ሌላ አጀንዳችን ወደ ሌላ ዓላማችን እንግባ። ጠባችን ፌደራል መንግስቱ ጋር እና ይሄ የማይረባ አሬዎስ ብልጽግና እድሜ ልኩን ቢላላክ ምሬንም የምሬንና የጓዶቹን ቃል እንደወረደ ተቀብለው የሚያስተጋቡትንም ፋናዊ ሰዎች ሁሉ በአንድ መስፈሪያ የሰፈረው የሞገስ አስተያየት ደግሞ ሰዎቹ አሁን የተያያዙት ነገር የማያዛልቅ መሆኑን ያረዳናል። ለሰራዊት ስም ከማውጣት ጀምረው የከሌ ኃይል እያሉ ለጥፋት ከማዘጋጀትም አልፈው አሁን የደረሱበት ደረጃ ላይ መድረሳቸው ዋጋ የሚያስከፍል ስህተት መሆኑን እንዲህ ይናገራል። ሚዲያ ላይ የሚሰሩ ሰዎች የፋኖ ኃላፊዎች የፋኖ የውጭ አገር ተወካዮች ኦፊሻል የሆኑ ግለሰቦች ሲጽፉ የነበሩ በጣም የሚያሳፍር ትንሽ ኤግዛጀሬሽን ነው የሚሆነው። እንደውም በጣም ማሳነስ ነው የሚሆነው። ሶሪ እንደዚህ አይነት ሰዎች እስከ ዛሬ የት ነው የነበሩት? ዛሬ ላይ የመጀመሪያ ተሰብስበው ከሮብ ጀምረው ቀድሞ ከድርጊቱ በፊት 2 ቀን በፊት ሲሉ የነበረው ምንድን ያሉት የኦሮሞ ልዩ ኃይል አማራ ክልል እየገባ ነው የሚለው ላይ ነበር ሲዘግቡ የነበረው። ከዛ ቀጠሉና የኦሮሞ ጦር ጨካኝና አረመኔ ነው የሚለው ዲስክሪፕሽን ውስጥ ገቡ። በትዊተርም በፌስቡክም ኢቭን በሜንስትሪም ሚዲያ። በዛም አላበቁም። አረመኔያዊ ድርጊትን ፈጸመ የሚል ቀጠለ። ያው እሱ የምታውቁት ይሄ ጉዳይ ነው። ይሄ ትላንትና ወዲያ ድሮም እኮ ስንነግራችሁ ነበረ። ይሄ አረመኔ ነው ሰራዊቱ ቢሉ አንድ ነገር እኮ ነው። በጅምላ ስም ጠርተው ከቡድን አልፈ ከምትዋጋው ወይም ከገጠምከው ሰራዊት አልፈ ግሩፕን ህዝብን በጅምላ ስታዋርድ ዲሞናይዝ ስታረግ በዛ መልኩ ስትገልጸው አንሪስትሬንድ በሆነ ባልተገረዘ ምላስ ሲናገሩ ዋጋ ነው የሚያስከፍሉት። መቼም የኢትዮጵያ ፖለቲካ መልከ ብዙ ነው። ይህ መሆኑ ደግሞ ሳይታለም የተፈታ ነው። የዚህ መልከ ብዙነት ማሳያ ከሆኑ ጊዜያት ደግሞ አሁን ያለንበት ሰሞን ተጠቃሹ ነው። ቀደም ሲል ካነሳነውና እጅግ መነጋገሪያ ከሆነው ከፋኖ ጉዳይ ባልተናነሰ መልኩ የሶፍ ዑመር ወግም እንዲህ የፖለቲካ ገበያ ላይ ሰፊ ገዢ ያገኘ ምርት ሆኗል። ይህንን የሶፍ ዑመር ወግ ከጻድቃንና ከጌታቸው አንጻር የሚቃኙት የህወሓት ተሟጋቾች እነጌታቸውን ከዳንኤል ክብረት ጋር በማነጻጸር እንዲህ እያሉ ሲገልጿቸው ይሰማል። አድርባይነት ግን ጥግ ሲደርስ ጥግ ሰውየውን ለመብለጥ ዳንኤል ክብረትን ለመብለጥ የሚደረገው ታታሪነት ነው። እዚህ ላይ በእውነት አረጋው በርሄ አልመጣም። አረጋው በርሄ እኮ አገልግለዋል እኮ በክፉ ጊዜ አይደል ያገለግለው አረጋው በርሄ። ይሄን ሁላ ሸለመጥማጥ ማአት ነገር ዱላ እየቀመሰ ሚዲያ ላይ መንገድ ላይ ስንት እየቀመሰ አሁን ተመራጭ ሆኖት ማን ነው? ሌላ ኃይል ባራ መምጣት አይችልም። እዚህ አራያ ተስፋ ማርያም አንገት የደብረጽዮን አንገት ሲቆርጥ የነበረ ምናምን አይመጣም። እዚህ እነዚህ ተቀባበሉት። ዛዲግ አይመጣም። እዚህ አዲስ ትውልድ ኒው ብለድ ነው። ነጻርቃን ኒው ብለድ ናቸው። በሰባ ምናምን ዓመታቸው 80 ዓመታቸው ኒው ብለድ ነው። እንደ ኒው ብለድ ነው አብይ አህመድ አይን ላይ ያሉት። ጉዳዩ ምንድነው? ይሄን ጭንቀት የአብይን ጭንቀት መቀነስ አትችልም። አብይ የሚያስጨንቀው ሌላ ነገር ነው። አሁን መታየት የሚፈልገው ይሄው እንደዚህ እኮ ነኝ። የኦሮሞ ህዝብ ሆይ የመጨረሻ ጠበቃ አንተ ነህ፣ ከለላ አንተ ነህ። ከሁሉም ተነጥዬ እዚህ ቀረው። ትላንት 7ኛ ክፍል ከሰባተኛ የት እንደተማረ የማይታወቅ ስለነበረው ልክ የዲሲው ገጣባ አይነት ማለት ነው። እንደዛ በጣም ሲገጹ ነበር። 2000 ጀምሮ አይታወቅም ዲግሪ የለውም ሲል የዲሲው ገጣባ ብላክቦርዱ እንደዛ ሲለው የገለጸው አሁን ያው አገልጋይ ነው። እነዚህ የፖለቲካ ድንቅ ሲለው ነበር። በእውነት ክቡር ጠቅላይ ሚኒስትር ባሌ ጎባ ባሌ ስላየው በጣም ድንቅ ነው። በጣም እስከዛሬ አላቆም ነበር፣ በሄሊኮፕተር ነበር ማቀው ይላል። በእውነት የድሮ ታጋዮች የድሮ ጓደኞችን ኮማንደር መክሳን አገኘሁት እዚህ ይላል። ኮማንደር መክሳን አገኘሁት፣ አባዱላ አገኘሁት እዚህ መጥቼ ባሌ መጥቼ አገኘሁት ይላል።
የዱር እንስሳት አይደለም አባዱላም የዱር እንስሳት ሚዳቋ አይደለም ኩማ መኖሪያቸው አዲስ አበባ ነው ማግኘት ብትፈልግ አዲስ አበባ ነው የምታገኛቸው